ሙሳ ነብይ ሳይሆን ሙሳ ነብይ ነው የሚል ከሙሳ በፊት እንዴት ነው ማመጣለ? ሙሳ ነብይ ሳይሆን ነብይ ነው የሚል ሙሳ መረጃ ሊመጣ አይችልም። አንተ ግን እስልምና ከመሐመድ በፊት አለ ስላልክ ነው ክሌሙን ለመንደ የወረደ አርጉመንት እዛችሁ አትምጡ። እንደዚህ አይነት ጭንቅላት እዛችሁ አትምጡ። ኤኒዌይስ ክፍሉን አንብቡና ፈስሩ። ክፍሉን አንብቡና ፈስሩ። እናንተ አለ እስከ አዳም ድረስ አለ ብላችሁ ክሌም ስላደረጋችሁ ነው። ሙሴ ሳይወለድ በፊት ሙሴ ይኸው ነብይ ነው የሚል እንዴት ነው እሱ የሚሆነው? ሙሴ ገና አልተወለደም። ባልተወለደበት ላይ ለሙሴ አርጉመንት አይመጣም። እናንተ ግን ከአዳም ጀምሮ እስልምና የሚባለው ነገር አለ ብላችሁ ስላላችሁ ነው። ሙሴ ባልነበረበት ላይ ሊጠየቅ አይችልም ስለሌለ። እስልምና ግን አለ ስላላችሁ የዚህ ይመጣል። ለምን ትቀጣለህ? ምን አስቀጣ? ቅጣቱ ስለምን አስኬደ? በመጀመሪያ ደረጃ ህግ የተሰጠው ለሙሴ ነው ብለን ነው የምናምነው። እኛ ከሙሴ ይጀምራል ብለን ነው የምናምነው። ሜይ ቢ በመጽሐፍ ደረጃ ከሆነ ሄኖክ ደግሞ ከሙሴ በፊት ያለ መጽሐፍ ነው። ስለዚህ ትቀጣለህ ማለት ነው። ዲንጎ ሙሴ ከሙሴ ሄኖክ ለምሳሌ ምንድን ነው ያልከው? ከሙሐመድ በፊት አንድ ማስረጃ አምጡ ነበር ያልከው አይደል? ከሙሴ በፊት አሁን እንደ አርጉም ዝም ብዬ ሙሴ ብዬ መጽሐፉን ልሂድልህ እንጂ አትጩህ። ቆይ ፓኒክ አታድርግ። ከሙሴ በፊት ለምሳሌ ሄኖክ ከሙሴ በፊት የነበረ ነው። የአዳም 7ኛ ትውልድ ነው። ተበላህ ማለት ነው። አንድ ሁለተኛ ደግሞ ህግ የተሰጠው እኛ ለሙሴ ነው። በሙሴ ነው ህግ የመጣው ብለን ነው ምናምነው። ዮሐንስ ወንጌል ምዕራፍ ሲያዳም ህግ የመጣው ራሱ በሙሴ ነው ብለን ነው ምናምነው። ስለዚህ ከሙሴ ነው የሚጀምረው ብለን ነው ምናምነው። ስለዚህ አርጉመንቱ እዛው ይመታብሃል ማለት ነው። አንተ ግን ከአዳም ነው የሚጀምረው ብለህ ስላሰብክ ነው ስላልክ ነው። አሁን ይህን ክፍል አንብብና ፈሰር እስኪ። ያንን አታመጡትም። ስለማያዋጣቸው አርጉመንት ሆን ብለው ነው የሚያዝጉኛ። ለክርስቲያን እሰማለሁ እኛ አይ ቲንክ ወይ ኔትወርካችን እናስተካክላችሁ ወይ ተደማመጡ። ክፍሉን አንብቡት። ክፍሉን አንብቡት። ይሄንን መሐመድ ቀጥል። መሐመድ እንኳን አመጣ። መሐመድ እሺ፣ ምንድነው እሱ? ሎክ መሐመድ የተናገረው ነገር አለ። ከእኛ የመጨረሻዎቹ ሙስሊሞች ነን አለ። ከኛ በፊት የነበሩት ክርስቲያኖችና አይሁዶች ናቸው አለ። በመጀመሪያ የመጡት አይሁዶች ናቸው አለ። ላፈ እንዳላችሁ እዚሁ። ቀጣይ የመጡት ክርስቲያኖች ናቸው አለ። እኛ ሶስተኛ ላይ የመጣ ነው መጨረሻ ሙስሊሞች ነን አለ። ፔሬድ። የመጀመሪያ ላይ የመጡት አይሁዶች፣ ከዛ ክርስቲያኖች፣ ከዛስ ሙስሊሞች ናቸው አለ። እኛ መጨረሻ የመጣ ነው። ውሸታም ብላላል። አንድ አይደለም በቃኝ እስክትል ከቡሃሪ ከሙስሊም ከሱናን ናሳይ ከአቡ ዳውድ ከፈለግከው መረጃ ሰጣለሁ። ነብይ ያለበትን ከፈለግከው ሳሒህ የሆኑ ማለት ነው። ሎክ አይሁዶች መጀመሪያ፣ ክርስቲያኖች ከዛ፣ እኛ መጨረሻ የመጣ ነው። እኛ ሙስሊሞች ነን። መጨረሻ የመጣ ነው። ይሄ ቁርአን ደግሞ ምንድን ነው የሚለው? ላምብላችሁ። እነሱ ሊፈስሩት ያልደፈሩት አንድ እምነት የሚመራበት መጽሐፍ አለው። መጽሐፉ ምን ይባላል? እንመልከተው። ያወረድነውንም መጽሐፍ የተወረደው ከፊታችን ምን ከፊታችን በሁለቱ ጭፍሮች ላይ ብቻ በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። መጽሐፍ የወረደላቸው ለማን ነው? ለሁለቱ ጭፍሮች ብቻ። እንደነሱ እኛ ደግሞ ዘንጊነን ንባባቸውን ውጪ እነሱ በራሳቸው ቋንቋ ነው የሚያነቡት። ስለዚህ ዘንጊነን እንዳትሉ ነው ለእናንተ መጽሐፍ የወረደው። ሁለቱ ጭፍሮች የተባሉት ለማን ናቸው? አይሁዶችና ክርስቲያኖች። መጽሐፍ የወረደው በማን ላይ ነው አለ? በሁለቱ ጭፍሮች ላይ ብቻ ፔሬድ። ከሁለቱ ጭፍሮች ውጭ መጽሐፍ የወረደለት የለም። ብቻ የምትለውን አሳያቸው። ሙስሊም የሚባል አይደለም፣ መጽሐፍ አልተሰጣቸው። መጽሐፍ በሌለበት ደግሞ እምነት ሊኖር አይችልም።
ሁለቱ ጭፍሮች ደግሞ ማናቸው? የእውቀት ባለቤት የመጽሐፉ ሰዎች ሱራ 10 94 ላይ፣ ሱራ 2 113 ላይ አይሁዶችና ክርስቲያኖች እንደሆኑ ቁርአኑ በግልጽ ይናገራል። ሱራ 2 113ን ክፈተው ክርስቲያን። የሚከራከሩበት መጽሐፉ ያላቸው የመጽሐፉ ሰዎች ሁለቱ ጎሳዎች የተባሉት አይሁዶችና ክርስቲያኖች ናቸው። ምን መጽሐፍ የተሰጣቸው? ሳዳምናክ መቀጠል ይችላል። ክርስቲያን ያያኑ ዝቅ አድርጎ የትኛው ክፍሉ ነው? አገባኝም ያልከው የመጀመሪያው ከላይ ያለውን አንብቤ። ኦኬ አርግለት አርግለት። የመጀመሪያው ከላይ ያለውን አንብቤ። ችግር የለውም። እሺ 155 ማለት ነው። ችግር የለውም። ይህም ያወረድነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይከተላችሁም ዘንድ ከክህደት ተጠንቀቁ ይላል። የሚረዳህ ነገር አለ እዚህ ጋር? ሳዳም እሰማለሁ ነው ያል። ይህን ክፍል ላይ ጠቀስከው ምን እንዲረዳህ ነው? አፍ አውርደናል ለሁለት ጭፍሮች ብቻ ነው የሚለው። ከዛ በኋላ ያለው ለእናንተ ቁርአን ወርዶላቸዋል፣ ለእነኛ ደግሞ ለክርስቲያኖች እና ለአይሁዶች ሁለት መጽሐፍ ወርዶላቸዋል ነው። እኔም እኮ ያልኩት ይሄንን ነው። ስለዚህ አይሁዶች እና ክርስቲያኖች ሁለት መጽሐፍ ተሰጥቷቸዋል። ሙስሊሞች መጽሐፍ አልተሰጣቸውም። መጽሐፍ ባልተሰጣቸው ላይ ደግሞ አማኝ ሊባሉ አይችሉም። አይሁድና ክርስቲያኖች መጽሐፉን የሚያነቡ የመጽሐፉ ባለቤቶች እንደሆኑ ሱራ 2 113ን አንዴ ክፈተው። ሁለቱ ጭፍሮች አይሁድና ክርስቲያኖች እንደሆኑ እናሳያቸው። እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶች መጽሐፉን ምን የሚያነቡ ሲሆኑ መጽሐፍ የተሰጣቸው፣ ምክንያቱም መጽሐፉን የሚያነቡ የመጽሐፉ ባለቤቶች ይባላሉ። ሱራ 10 94 ላይ በተመሳሳይ ስለሚያስቀምጠው ማለት ነው። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። ስለዚህ የመጽሐፉ ባለቤቶች ለመጽሐፉ የተሰጣቸው መጽሐፉን የሚያነቡት ማን ናቸው? አይሁዶችና ክርስቲያን ናቸው። መጽሐፍ የተሰጠው ለማን ነው? ለአይሁዶችና ለክርስቲያን። የሚቃወመኝ አለ? ለሙስሊሞች ነው የሚል አለ? ለሙስሊሞች ለአይሁዶችና ለክርስቲያኖች አለ የሚል ካለ መቃወም ትችላላችሁ። እሸልማችኋለሁ። አቡ ሰይድ እፎይ እንዴት ነው? መልካም። እሺ ስድቡን ያዝ አድርገውና መጽሐፉ የተሰጣቸው ለማን ነው? መጽሐፉ የተሰጣቸው ለማን ነው? እሸልማችኋለሁ። መጽሐፉ የተሰጣቸው ከመሐመድ በፊት ለክርስቲያኖች እና ለአይሁዶች ካልሆነ እሸልማችኋለሁ አልኩ። ለሙስሊሞች ነው የምትለው? ሁሱ ጋር ያገላገላኝ አንቀጹ ምንድን ነው? አቡ ሰይድ አንበሳ ድምፅ ሲሰማውን በቃ አንቀጹ ምንድን ነው? ያገላገላኝ እንደ ሁሱ ጋር ያው አንድ ቦታ ክፍተት አለ፣ ያዘውና ነው። ኧረ እንደው ባለፈው እኮ ሳስፈሳህ ነበር እኮ ሰማህ። ቼክ አድርገህ አቡ ሰይዳ ማይክን ያዝ። እሺ ብልግና ቃላት አትናገር። ማይክ ያዝ። መሞገት የምችል ከሆነ ማንኛውም ሰው መግባት ይችላል። መሞገት የሚችል እኛ ቤት በእርግጥ አንተ ትችላለህ። እየደወለልህ ነው። ሚዩት እንዳታደርግ አሰማህ። ናግባ በለው። ውጣ ሊልህ እንዳይሆን እስቲ ቼክ አድርገው። እስቲ ይመጣል በልና እምቢ ይላል ወይ ብሎህ ነው። አስገባው ሆና ሰይዳ አንሳለት። ልብ ተርፋ እየመታ ነው። ለምን ስሜን አነሳ? እኔ አልመጣም ልታስበላኝ ነው እያለህ ነው።
ሉክ አንድ ሰው መጥቶ ቻሌንጅ ያድርገኝ፣ ሁለቱ ጭፍሮች ሙስሊሞች ናቸው የሚል ካለ ይምጣ። መጽሐፍ የተሰጣቸው ሁለቱ ጭፍሮች ሙስሊሞች ናቸው የሚል ካለ መጽሐፍ የተሰጣቸው ሁለቱ ጭፍሮች አይሁድና ክርስቲያኖች ናቸው። መጽሐፉ ከተሰጣችሁ እናንተ ሙስሊም ነው አንተ ሙስሊም ነው አልከ። ቀጥል ማስረጃ አንድ ብቻ አምጣ። አንድ ብቻ አምጣ። ሁሌ በአንድ ስላለ ነበር አንድ ብቻ ስላለ አንተ ይኸው ቀጥል። ጣባ ራስ ጣባ ምንድን አንድ ብቻ ጣባ ራስ እችን የመሰለ ጭንቅላት ጣባ ራስ ትላለህ። ሸራፋ ነብዩም ሸራፋ ነብዩም ሸራፋ ነው። ሳቅ ታው አትበል። ነብዩም ሸራፋ ነው። እኔስ ጣባ ራስ ግን ምንድን ነው? ጥርስን ሸራፋ ላስተክልልህ። ነብዩ መች አስተካከለ? እኔ ነብዩን ሱና እየተከተልኩ ነው እኮ። ኤኒዌይስ ወደ ቶፒኩ ተመለስ። ስድቡን ያዘው። አንተ የጀሃነም ነህ። አንተ ጀሃነም ገቢ ነህ እኮ። ጥያቄ መጠየቅ ይችላል። ሱራ 6 ጥያቄ መጠየቅ ይችላል። አቡ ሴዳ መልሳለህ ይላል። ጥያቄ በኋላ ላይ እንቀበላለን ስንጨርስ ይሄንኛውን እንትን ብለን ስማ። ሄሎ ምላሽ አለ የለም? ኢየሱስ ምንድን ነው? መልስ ከሌለ ያዝ በቃ ማይክን ቀጥል። ክርስቲያን አንድ ሰው መጥቶ ቻሌንጅ ያድርገኝ። መጽሐፉ የተሰጣቸው ለሙስሊሞች ነው። ኢየሱስ አቡሳይዳ ማይከዝ የእሱ በስጋ የተገለጠ የኔም ያንተም አምላክ ነው። ከሰሩንና ታብታብ እያረፍ ተማር። ቀላል ጥያቄ ነው። እኔ መረጃ ላምጣልህ። አንዴ ከሙሐመድ በፊት የመጽሐፉ ባለቤቶች የተባሉት እነማን ናቸው ነው ጥያቄው። ባይ ዲፎልት ማለት ነው ሙስሊሞች ናቸው ወይስ አይሁዶችና ክርስቲያኖች ናቸው? ሉክ አይሁድና ነሳራ። ኦኬ እስኪ በድገመው። አይሁድና ነሳራ ምንድን? ስለዚህ መጽሐፉ ባለቤቶች አይሁድና ነሳራ ናቸው። ስለዚህ ያመኑት ናቸው። ኦኬ ስለዚህ መጽሐፍ የተሰጣቸው የመጽሐፍ ባለቤት የሚባሉት አይሁዶችና ክርስቲያኖች ናቸው ማለት ነው። ከስራ አንብበው ኢነ ለዚነ አመኑ ወለዚነ ሃዱ ይለው ምንድን ያለው? እነዚያ ያመኑት ናቸው። ያመኑት ምንድን ናቸው? አይሁድና ክርስቲያኖች መጽሐፍ የተሰጣቸው እኮ መጽሐፍ የተሰጣቸው ማን ናቸው? አይሁድና ነሳራ። መጽሐፍ የተሰጣቸው ማን ይባላሉ? አይሁድና ነሳራ። ጎበዝ። ስለዚህ ሙስሊሞች መጽሐፍ አልተሰጣቸውም ማለት ነው። ተሰጥቶናል ለእኛም። ምን ፉርቃን ወይ ቁርአን? እኔ ጠየቅኩ ከመሐመድ በፊት ነው። መሐመድማ ፉርቃን ወይም ቁርአን ተሰጥቶኛል ብሏል። ፉርቃን በእርግጥ እሱን አላንሳው። ኤኒዌይስ ቁርአን ተሰጥቶኛል ብሏል አይደለም? እኔ ጠየቅኩ ግን ከመሐመድ በፊት ሙስሊሞች ከነበሩ የተሰጣቸው መጽሐፍ ምን ነበር ነው። ኢንጂልና ተውራት የተሰጣቸው ደግሞ ለአይሁዶችና ለክርስቲያኖች እንደሆነ ተማመንን አይደለ? ስለዚህ በዚህ መጽሐፍ የሚመሩት አይሁዶችና ክርስቲያኖች ናቸው። መልካም አንድ አዲስ ልጋብዝህ። አንድ የክርስቲያን ክፈተው። ሳይ ሙስሊም 850 እኮ ይህን የሚፈስረው ነው። ሀዲሱ የሚፈስረው በደንብ ግልጽ የሚያደርገው ነው። ሀዲሱ ሳይ ሙስሊም 855 ሲን ክፈተው አንዴ። እሺ 855 አንተ ከፈትከውም ይሆናል፣ ግን ቀጣይ እናብራራዋለን። ቀጥል። አይሁዶችና ክርስቲያኖች እንግዲህ እነማን እንደሆኑ ደግሞ ከቁርአን እናሳያቸዋለን። ምን የሚያምኑት እምነት የሚከተሉት ምን እንደሆነ ማለት ነው። ሳይ ሙስሊም 855 ላይ ምን ይላል? አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሲንግ አቡ ሁሬራ እንዳስተላልፈው የአላህ መልእክተኛ እንደተናገረው ይላል። ዊ አር ዘ ላስት ዊ ኩድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን እኛ የመጨረሻዎቹ ነን፣ በቂያማ ቀን ግን የመጀመሪያዎቹ እንሆናለን አለ። አንዴ እስኪ ተረጋጋ። አረብኛ ነው የነበረ። አረብኛውን ነርቭ ተነካ ሳዳ። አንዴ ምን አለ መሐመድ? ዊ አር ዘ ላስት እኛ የመጨረሻዎቹ ነን። ዊ ኩድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን በቂያማ ቀን ግን የመጀመሪያዎቹ እንሆናለን። ኤንድ ዊ ውድ ቢ ዘ ፈርስት ቱ ኢንተር ፓራዳይዝ ጀነትን በመግባት የመጀመሪያዎቹ እንሆናለን። እና ሙሐመድ ነው የሚናገረው። በት ዴይ ወር ጊቭን ዘ ቡክስ ቢፎር አስ ነገር ግን ከኛ በፊት መጽሐፍ የተሰጣቸው አሉ። ኤንድ ዊ ወር ጊቭን አፍተር ዘም እኛ ደግሞ ከነሱ በኋላ መጽሐፍ ተሰጥቶናል።
they disagreed and Allah guided us the right on whatever they disagreed regarding to the truth እኛ ተመርተናል እያለ ይናገራል። ሎክ ስለዚህ ምን አለ? እኛ የመጨረሻዎቹ ነን፣ በቂያማ ቀን ግን የመጀመሪያዎቹ እንሆናለን። ከኛ በፊት አይሁዶችና ክርስቲያኖች ነበሩ። ለነሱ they were given the book before us ከኛ በፊት ለነሱ ምን መጽሐፍ ተሰጣቸው? ለማ አይሁዶችና ለናሳራዎች። ከዛስ እኛ የመጨረሻዎቹ ስንሆን ግን በቂያማ ቀን የመጨረሻዎቹ እንሆናለን። ከዛ ምን አለ? it was this day there is about which they disagreed ነው የሚለው። ኦኬ but Allah guided us to it that is Friday for us the next day is for Jew and the day following for the Christians ይሄ ለኛ ቀን ሆነ። መቼ? አርብ ለኛ ተሰጠን፣ ለአይሁዶች ቅዳሜ ተሰጣቸው፣ ለክርስቲያኖች ደግሞ እሁድ ወይንም ደግሞ ከቅዳሜ ቀጥሎ ያለው ማለት። ስለዚህ ክርስቲያኖች የሚያከብሩት መቼ ነው? እሁድን። አይሁዶች የሚያከብሩት ሰንበት መቼ ነው? ቅዳሜን። ሙስሊሞች የሚያከብሩት ሰላትን ጁማ መቼ ነው? አርብ። ማነው ይሄን ያለው? ቃል ረሱል ነው አይደለ? መሐመድ። ስለዚህ በዚህም መሰረት አስቀድሞ የተሰጣቸው የመጽሐፉ ባለቤቶች ክርስቲያኖችና አይሁዶች ናቸው። እስልምና የመጣው መቼ ነው? በመሐመድ ጊዜ። እስልምና የመጣው በመሐመድ ጊዜ አይደለም ወንድሜ። ቆይ አንዴ ተራ ጠብቅ፣ መሐመድ ይጨርስ ትቀጥላለህ። ስለዚህ ክፍሉ በግልጽ ምን እያለ ነው? ከኛ በፊት አይሁዶች እነሱ ቅዳሜን ያከብራሉ። ከኛ በፊት የነበሩት እሁድ ተሰጣቸው፣ እሁድን ይከተላሉ። እኛ አርብን እንከተላለን። እኛ የመጣ ነው ከላይ አድርገው አስምርልኝ። we are the last ምን ማለት ነው? እኛ የመጨረሻው ነን። እኛ አይደለንም ያለው፣ ነብዩ ነው ያለው። ነብዩ ነው ያለው። ስለዚህ ሜቢ ይህንኛውን በደንብ ተረድተዋል መሐመድ። ወደ ሌሎች ልቀጥል? አርጊው ታደርጋለህ? ወደ ሌሎች ልቀጥል? አብላለው አይሻልም? ተመጫነው ሌላ ሰው እንደ አርጊው መከራከር እችላለሁ የሚል ካለ እንትን ይበል በደንብ ይኸው። አንተ ክርስቲያን ቀጥል። ያ ስለዚህ ምንድነው ከሙሐመድ በፊት መጽሐፉን የተሰጡት አካላት እነማን ናቸው? አይሁዶችና ክርስቲያኖች ናቸው። አይሁዶችና ክርስቲያኖች ናቸው እንጂ ሙስሊሞች አይደሉም። ምክንያቱም ሙሐመድን ብሎ ተናገረ፣ እኛ መጨረሻ ላይ መጣን፣ ከኛ በፊት ግን ሁለቱ ጭፍሮች መጽሐፍ ተሰጥቷቸዋል፣ ተውራትና ኢንጅል የተሰጣቸው አይሁዶችና ክርስቲያኖች። አንድ ሁለት ጥያቄ ሰደም መልስ አለህ? መልስ ካለ ቀጥል። በዚህ ላይ መልስ አለህ? ከሙሐመድ በፊት መጽሐፉን የተሰጡት አንዴ ከሙሐመድ በፊት መጽሐፉን የተሰጡት አይሁዶችና ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? እፎይ አሁን ያንተን ሃይማኖት ጨርሰህ ሳታነብ ጨርሰህ ሳትል ዝም ብሎ ምንም በማያውቁት ገብተህ አሁን እዚህ እኮ ምንም ነርበስ ሆነሃል። እስልምና እንዳሌለ ገብቶሃል ማለት ነው። ለዛ ነው ጥያቄ ቀበላቸዋለሁ በኋላ ላይ ታላላቅ ኡስታዞች አሉ። እነሱ አታልቅስ ደግመህ ካለቀስ ሙስሊምና የለም። እውነት ነው አንተ የምትለው ነገር ማለት ነው። ውሸተኛ ሙስሊምና ነው። እኛ አሁን ሙስሊም ማለት ውሸተኛ ነው። እውነት ነው ወላሂ ብላ እውነት ነው አንተ የምትለው ነገር ማለት ነው። ተቀብያለሁ። ክርስትና ነው በጣም ራውንድ የሚሆነው መንገድ ማለት ነው። እውነት ነው ወላሂ ለዓለም እውነት ነው። ክርስትና እውነት ሃይማኖት ነው። ሙስሊምና ምንም የለም፣ ውሸት ነው። ለማመድ የሚመራመደው ሰዎች በጣም ውሸተኛ ነው። ሙስሊም አይደለም አንተ። እኔ ሙስሊም ወላሂ ለዓለም ሙስሊም ነኝ። ሙስሊም አይደለም ወላሂ ቢላሂ ቱላ በጣም ቁርአንን አንበብ ካልኩ ወላሂ ቢላሂ ቅራሲ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ولا الضالين
ምንድን ነው እሱ እንትን አደረከው? ኤኔስ ከእስልምና ወጣ ነው አልፈልግም። ሙስሊምና ቅርብ ቀን ነው ይሄ። አሁን ጉሩብ ውስጥ ገብቼ ክርስቲና ፈለኩልኝ። ቅድሙን የቁርአን አንቀጽ እነግራለሁ። ሱራ 6 165 አለ፣ ሀዲሳቶችም አሉ። ኦኬ ምንድን ነው ስሙ? ሱራ 6 ሱረቱ አናም ነው የሚባለው። ምንድን ነው የሚባለው? እነዛ ፈለ ናና ያለ አንተ ጌታ ህይወት መች አለ? ይነሽጠኛል። ዘምር ሊለኝ ነው። ኤኒዌይስ በራሳችሁ ሎጂክ በራሳችሁ መጽሐፍ እስልምና እንደሌለ በደንብ ነው ማለት ገና እቺ ጅማ አንድ አርጉመንት ነው ያሳያችሁ። የቀደሙ ልጅ ነግሬያችኋለሁ። ወጥቷል ከእስልምና አርጉመንት ጣለ እያልኩት አልገባውም። እሱ ምን እንዳወራ አልገባውም። ከዛ እሱ ብዙ ስላወራ ነጥብ ያስጣለ ይመስሎታል። ብዙ እኔን ሞቅ ስላደረገ እኔን ስለተሳደበ ምናምን ነገር ነጥብ ያገኘ መስሎታል። አታውቅም አንተ መሀይም ነህ እንደዚህ ምናምን ጭነውባቸው የመጡትን ያዙና ነው አዳምጬ እኔ እንዴት አርጉመንታችሁን እንደሚገለው ስለማቅ ማለት ነው። አሊ ኡመር በቅርብ ነው የወጣው ከእስልምና? ቅርብ ነው መጣሁልኝ። ሰሞኑን ራሱ አልደረስኩልኝም። አማርኛ ብዙም አልችልም። ብዙም አልችልም። እኔ በጣም እችላለሁ፣ ግን እኔ የምታወራ ከሆነ እችላለሁ። ችግር የለም። እሰማለሁ የምታወራ ነገር። ኦኬ ምንድነው የምችለው ቋንቋ? በደምብ ኦሮምኛም በደምብ እችላለሁ። ኦኬ አፋን ኦሮሞ ሰርተና እንደሳ አንጋሩ እንደንዳውካ እንደንዳን ስሪት እንደ ኦኬ ዲዮ ከናባቴ ስለማር ኦኬ ለመውጣት ምክንያት የሆነ ምንድን ነው? ወንራ በውድ እንደፍ በጣም በታ ሰላት ብላሽ መሰላቶች ረመለ ጀናን እንጅርቱ ለኒ ከራማ ከራ ዱጋ ወርባተ ዳረን አከሚን ከራ ዱጋ ወርባተ እንጅሩ ከራን ኢዲን ስራጥ ሙስተቀን ጀድ ረቢን ላኪን ዮይኔ ኡማ ረቢዮታት ማሊፍ ኢዲን ስራጥ ሙስተቀን ጀድ ከራ ዱጋ በርባነ ጀሪ ረባን አይ ዮ አት ረቢን ኡማ ሳ ከራ ዱጋ ቀጀልቼ ማሊፍ እንጅራን ኦፊሳሊ ኒ በርባደ ዶሳኒት قول إن جل وسنت مسلمني الله سبحانه وتعالى سي إن فتحنا وبينا يكفرك الله قدمت وما تدنب وما تأكرج ربنا كجد ما جل نبيوت شوفك كيسان نمني جالتهم يسوس جل ربي شفت الدم يفر وان صبات جد محمد في وان جد أنكون شوف وان صبا نجرو نبي شما محمد يعني كاركو جرام على قبل من السمات على ودم يلا الله رسول نقرأ لسه نقرأ مالد هاتاتنيا نقرأ لسه ስነ ምግባሩን እንዴት ታዋለህ? የሙሐመድ ስነ ምግባሮች እኔ አምላይ ለመሱራው የሙሐመድ ስነ ምግባር ያደረጋቸው ምናምን 156ኛው አያ ላይ ሙሐመድ 156 ሙሐመድ ያደረጋቸው ምናምን ተቀበላቸው ነበር አሊ። ኧረ ሙሐመድ እኮ ውሸተኛ ነብይ እኮ ነው። በጣም እውነተኛ ነብይ አይደለም። እሱ የማስያ ነብይና ለሴት የሚወዳትና በጣም ሰው የሚገደል ብቻ ነው እሱ ነብይነት ሆነ እንጂ በጣም እሱ ለአላህ ወይም መንገድ እየራመደን አይደለም። አላህ ማቆ ነገር አይደለም እሱ ማለት ነው። እውነተኛ ነው والله العظيم ሴት በደንብ ወጣለ እኔስ አሊ ኡመር መሮት ነው የወጣው። አሊ ኡመር አይደለም ለአሊም ነው። በጣም ምንም ሻዳ ምን ወደው አንወል መልካም እሺ ወደ ቶፒኩ እንመለስና ሙሐመድ ሱራ 6 እሺ ያው እሱ ስለመረረው ተናዶ ነው ገና አዲስ ሰው ስለወጣ ሜቢ እንትን ብሎን ነው። አማርኛም በደንብ ስለማልችል ሳወራ አንድ ጥያቄ እኔስ አሁን ቶፒኩ ላይ ተነጋግረውና ሙሐመድ ሜቢ የለም ያልከው ቆይ ስድብ ውስጥ አትግባ ሳዳም ይታርክ ሙሐመድ ሱራ 6 ወይንም ሱረቱ አንዓም አያ 156 ላይ አለ። ክፍሉ እዛ ላይ ነው ቀደም ያነበብነው ቁርአኑ። ስለዚህ በግልጽ ቁርአኑ የሚናገረው
ከእስልምና በፊት የነበረው ሃይማኖት ልጁ የሳደበው ጥያቄ ነው ወይ መልስ ነው? አይደለም፣ እያሰደብክ እኮ ነው። ጥያቄ ነው ወይ ጥያቄና መልስ ቤት ነው ወይ ስድብ ቤት ነው? የሰደበ ነው የሰደበ ነው። ማንም የሰደበ የለም። በቃ ማንም የሰደበ የለም። አሁን ወደ ቶፒኩ አሊ ዑመር እኔ ሙስሊም መስሎኝ ነው ከእስልምና ወጥቻለሁ አለ። እየዋሸ ነው ወይ? እኔ ሙስሊም አልነበርኩኝም አልኩት። አይ የፈለካችሁትን እንትን በሉ ብሎ ሙስሊም እንደሆነ ነገረን። ስለዚህ ሙስሊም መሆኑን በምን እናውቃለን? ስለሆነ መሐመድ ሐሰተኛ ነብይ ነው አልከተልም። መጀመሪያ ሙስሊም አይደለም። ስለዚህ እኔ ሙስሊም ቶፒኩ ላይ ቁምና አዲቷቸው በቃ አሁን ቶፒኩ ላይ ቁምና ምንድነው እሱ ማንኛው ነው ቀድሞ የመጣው? ሳዳም ይመስለኛል። ሳዳም እንኳን ደህና መጣ። መሐመድ ያው የለም ያልከውን የቁርአን ክፍል ሱረቱ አናም 156ኛውን አያ ቼክ አለ። ሳዳም ይሰማል? እሺ አሁን ጥያቄ መጠየቅ ይችላለሁ? ጥያቄ መጨረሻ ላይ ብያለሁ። ጥያቄ መጨረሻ ላይ እንቀበላለን። አሁን ቶፒኩ ላይ እስልምና እንደሌለ መጽሐፉ የተሰጣቸው ለሙስሊሞች እንዳልሆነ እያሳየ መጠየቅ ይችላለሁ? ቅድሚያ ቶፒኩ ላይ ጥያቄ፣ ከዛ በኋላ እቀበላችኋለሁ። ከተኩል በኋላ መልስ መመለስ ትችላለህ? ሳዳ ችግር የለውም። ሳዳ መመለስ ትችላለህ በጥያቄው ላይ። መሐመድ ቀጥል። እሺ መሐመድ እንኳን ደህና መጣህ። መሐመድ አረብኛ ሙስሊሙ ዜድ ሙሐሙድ ዜድ አብዱ ዑመር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ጥያቄያችንን ሰምተዋል? አልሰማሁትም፣ በቅርብ ነው የገባሁት። መልካም አብዱ ያንህ እንዴ? ወዳጄ ነው ያልከኝ? አብዱ ያ ስንቴው ነው ይመስላል። ድምፅህ እንደዛ መሰለኝ። ወዳጄ ይላል። አንተ በቃ ስም እየቀየርክ አስቸገርክ። ኤኒዌይስ እስልምና ያው ከመሐመድ በፊት አለ ብላችሁ ታምናላችሁ። መጽሐፉ የተሰጣቸው ጭፍሮች እነማን ናቸው? መጽሐፉ የተሰጣቸው ብዙ ናቸው። እኛ ላይ አሁን ብዙ ቁርአን ላይ የተጠቀሱ በጣም ብዙ ናቸው። ከነሱ ውስጥ ለሶፊ ኢብራሂም ለአብርሃም ተሰጥቷል። ግለሰቦች አለም የጠየቁ ግለሰቦች ሳይሆን ጭፍሮች፣ ነገዶች፣ ጭፍራ እየነገርኩህ እኮ ነው። መጽሐፍ የሚሰጠው ግለሰብ ነው። አንተ ግለሰብ ነው እየነገርከኝ ያለው ዑመር፣ ግለሰቦች ነው አንተ እየነገርከኝ ያለው። አድመ ስማኝ፣ እሺ አስጨርሰኛ። ሲጀመር መጽሐፍ የሚሰጠው ለግለሰብ ነው እና ነቢይ ተልኮ የሚላከው ለነቢይ ለዛ ይሰጠዋል። ለምሳሌ አብርሃም ተሰጥቷል እኮ በማን አማካኝነት ነበር? እንደዛ ይሆን ነበር ጥያቄ። ለሙሴ ተሰጥቶታል፣ ለኢየሱስ ተሰጥቷል። ይሄ ያው ለግለሰብ እኮ የሚያመላክተው እንጂ ጭፍሮች አይደሉም። ኦኬ፣ ከዚህ ውጭ የተሰጣቸው አሉ? ይሁዳ ነሳራ፣ አይሁዶች እና ነሳራዎች። መልካም ተስማማለህ? አብዱ ለአይሁዶች እና ለነሳራ እያለ ነው። ይስማማለሁ። ለሙስሊሞች በነገዶች የተሰጠበት አለ? እንዴት ማለት? ለክርስቲያኖች እና ለአይሁዶች ከሆነ መጽሐፍ የተሰጠው ስለዚህ እንዴት ነው እሱ እስልምና ከመሐመድ በፊት አለ የምትለኝ ታዲያ? መጽሐፉ የተሰጣቸው ለክርስቲያኖች እና ለአይሁዶች ከሆነ ለእያንዳንዳቸው ይለያያል፣ መጽሐፎቻቸው ይለያያሉ። ለምሳሌ እንበልና ከአብርሃም እንጀምር። አብርሃም ላይ ያወራለት ስለ መጽሐፍ እያወራል። እኔ ስለ ነገድ ነው እያወራለት። የተሰጣቸው ሰዎች ነገዶቹ የተሰጣቸው ክፍሉን አንዴ ክፈተው ክርስቲያን። እሺ ልነግርህ እኮ ነው። አሁን ቆይ እንመጣለን እሱ ላይ። ለምሳሌ አብርሃም ነው። ከአብርሃም አይሁድም የመጣው ከአብርሃም ዝርያ ነው። መጀመሪያ አብርሃም ነበር። ከዛ አብርሃም ይህን ክፍል አንብበው። እኔ ስለ ግለሰብማ ካወራን
124,000 በላይ ነቢያቶች አሉ፣ ነቢያት መልእክተኞች ምናምን አሉ ብለህ ስለነኛ ሁሉ ልናወራ እንዴ? ይህን ክፍል አንብብ። ስለ ጭፍሮች ነው እያወራን ያለ ነው። እዚህ ላይ ለሁለቱ ናቸው የሚያመላክቱት፣ ለአይሁድና ነሳራቸው ነው። ከዛ ውጭ የተሰጣቸው አሉ ከአይሁዶችና ከነሳራዎች ውጭ አላው ሶፍ ኢብራሂም ይላል። ኢብራሂም ተሰጥቶታል። ይህ ክፍል ግን ምን ይላል? ይሄኛው ቦታ ነገርኩ እኮ የሁለቱን ነው የሚያመላክተው አልኩ። ስለዚህ አብርሃም ወይን አይሁድ ነው ወይን ክርስቲያን ነው? ክፍሉን በደንብ አንብበው፣ አሊያም ይጋጫል ቁርአን። ምኑ ነው የሚጋጨው? አንብበው። ያወረድነው መጽሐፍ ያወረድነው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ምንድን ነው የሚለው? ከነባባቸው ዘንጊዎች ነበር፣ ከነባባቸው ዘንጊዎች ነበር እንዳትሉ ነው። እሺ ካነበብናቸው ስለዚህ መጽሐፉ የወረደው በማንና በማን ላይ ብቻ ነው? በአይሁድና በነሳራ ነው የሚለው እዚህ ጋር። ጎበዝ። ይህንን ነብይ በደንብ ይፈሰረልህ። በነብዩ እንፈስረው በሐዲስ አይደለም። አሁን ጥያቄ በጣም አልገባኝም። ምን ለማለት ፈልገህ ነው? ሌላ አስረዳ እያልኩ እምቢ አልከኝ። ኦኬ። ስለዚህ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ከሆኑ አንተ ቁርአን ተሰጥቶሃል አይደለ? ተሰጥቶናል። ኦኬ። ቁርአን የተሰጠ ሙስሊም ስለሆንክ ነው አይደለ? ነው ሙስሊም እንድትሆን ነው የተሰጠ አይደለ? ቁርአን የምትመራበት ስለሆነ ዘሴም ሎጂክ ለአይሁዶችና ለክርስቲያኖች ይሰራል። አይሁዶች አይሁድ እንዲሆኑ መጽሐፍ ተሰጥቷቸዋል ማለት ነው። ክርስቲያኖች ደግሞ ክርስቲያን እንዲሆኑ መጽሐፍ ተሰጥቷቸዋል። አልተሰጣቸውም። ክፍሉን በደንብ አንብበዋል። መጽሐፉ የተሰጣቸው ለማን ይላል? በሌላ ቦታ ደግሞ ለአንተ በሌላ ቦታ ግጭት ካመጣልኝ ደስ ይለኛል። ቁርአን እንደሚጋጭ ነው። ክፍሉ ምንድን ነው የሚለው? ከአንተ በፊት ከመሐመድ በፊት ለእናንተ ቁርአን ተሰጠ፣ ለቀደሙት ግን ምን ለክርስቲያኖችና ለሁለቱ ጭፍሮች መጽሐፍ ተሰጣቸው። ከአንተ በፊት ከተባለ ከመሐመድ በፊት ነው አይደለም የሚሆነው? አይደለ ወንድማችን? ትክክል ነው እኮ እኛ ያወረድነው መጽሐፍ በአንተ ብቻ አይደለም ያወረድነው እንዳትል ነው እየሰማን። ስለዚህ እሱ ብቻ ካልሆነ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ናቸው አይደሉም? ወንድማችን መልስ። አብዱ ባይዘ በጣም ዲሲፕሊን የሆነ ልጅ ነው። በፊት ቆጣ ይሳደብ ነበር፣ የተወሰነ ቆጣ ይል ነበር። እያስተካከለ መጥቶ ጥሩ ጸባይ ላይ ደርሷል። ይኸውልህ ስማኝ ላስረዳ። ምንም እየተረዳን እኮ አይደለም። ብቻ አንተ ይሄ ደግሞ አሊ ማለት ነው ሲጀመር ሙስሊም አይደለም። አንተ ታውቃለህ ሁሴን አልፈልግም፣ ሙስሊምና አልፈልግም፣ ሐራም ነው ሱራት አንፈልግም። የጂን እኛ ጂን አላመለንም። አትንጫጫ እባክህ ዘሩ ጂን አልፈለኩም። እሺ አሊ አንዴ አሊ ተዋቸው አንዴ። ሁሴን ነው ጥፋተኛው፣ ምክንያቱም ሁሴን ነው የነካው። ይኸውልህ ትሰማኛለህ፣ ልንገርህ ቀጥልሽ። ጀመር አንድ ወጣማለሽ ታላላቅ ኡስታዞች ታጠናክራለህ ያዛቸውና አናት አለ። እኔ ታላላቅ ኡስታዞች ብላችሁ ሞታችሁ እኮ እኔ በእነሱ ቤት እየዞርኩ እንትን ልበል እንደ እኔ እኮ እዚህ እያስተማርኩ ነው። ሜይ ቢ የማታውቁ ከሆነ ሙስሊሞች የእናንተ ኡስታዞች ብቻ አይደለም የሚያስተምሩት፣ እኛም እዚህ እያስተማርን ነው። ስለዚህ በተሻላችሁ መጠን ከሌ እንደዚህ ሆኖ አትበሉ። ኬት ነው ያመጡት? ይሄንን ደስ ይላል። አውዱ ኬት ነው ያመጡት? እንደዚህ ከፍታ ብሮ itu kayak no ya. Ayat semen ይባላል አያት ሱረቱ አናም 156ኛው ሐዲሶች በጣም ብዙ ናቸው። አንድ ቦታ ስላልሆነ ከቡሃሪ እስከ ሙስሊም ሱናን ናሳኢ እስከ አቡ ዳውድ ሁሉም ሐዲሳቶች ይሄንኑ ስለሚሉት
አንድ ቦታ አይደለም። ስለዚህ የት ቦታ መጣችሁ እንዳትሉ፣ ከ20 በላይ ሐዲስ ሰጣችኋለሁ። ከዚህ የተሻለም ያብራሩ አይደለም። እንደዛ እያልኩ አይደለም። አሁን እኔ እያልኩ አያው ምንድነው ነው ሱረቱ አናም አንዴ ቅርታ መጣ። እሺ ሰላም ክርስቲያን ቀጥል። በነገራችን ላይ የመጀመሪያው አርጊመንት ነው እስካሁን ያልተመለሰው። የመጀመሪያው 2 አለ 3 አለ እያልን እንቀጥላለን ማለት ነው። ቶፒኩ በጣም ሰፊ ነው፣ በጣም የሚገርም ነው። ምክንያቱም በራሱ በቁርአንና በሐዲስ መሐመድ በተናገረው ንግግር እስልምና ከመሐመድ በፊት የለም። ከመሐመድ በፊት የነበሩት መጽሐፎች የተሰጣቸው እነማን ናቸው? አይሁዶችና ክርስቲያኖች ብቻ ናቸው። አይሁዶችና ክርስቲያኖች ሁለቱ ጭፍሮች ብቻ ናቸው። እነዛ ሁለቱ ጭፍሮች እነማን ናቸው? አይሁዶችና ክርስቲያኖች፣ ተውራትና እንጂል የተሰጣቸው ማለት ነው። እነዛ ተውራት የተሰጣቸው በተውራት የሚመሩት አይሁዶች ናቸው እንጂ ሙስሊሞች ተብለው አይጠሩም። እነዛ በእንጂል የሚመሩት ክርስቲያኖች ተብለው ነው እንጂ የሚጠሩት ክርስቲያኖች ተብለው ይጠራሉ እንጂ ሙስሊሞች አይባሉ። አይ ሙስሊሞች ናቸው እነዛ ተውራትና እንጂል የተሰጣቸው የመጽሐፉ ባለቤት የተባሉት አሊ ዑመር ሚዩት አድርገው አንዴ ከቻልክ። ስለዚህ እነዛ ሁለቱ ጭፍሮች ክርስቲያኖችና አይሁዶች ናቸው እንጂ ሙስሊሞች አይደሉም። ስለዚህ ከሙሐመድ በፊት እስልምና የለም። እስልምና የመጣው ሙሐመድ ከመጣ ቁርአን ከመጣ ከተሰጠው በኋላ ነው ማለት ነው። ስለዚህ እስልምና ከአደም ጀምሮ የአደም ሃይማኖት ምናምን የሚለው ተረት ተረት ሆኖ ይቀመጣል ማለት ነው። ይህን ስንላችሁ በራሳችሁ ማስረጃ ነው። በራሳችሁ ማስረጃ ሜቢ ሌላ መመለስ የሚችል ካለ ክፍት ነው መድረካችን። ኢብራሂም አለ። ኢብራሂም አልጨረስኩም። ኔትወርክ አልታርግ። ኦኬ እሺ፣ ባና መጣ ኢብራሂም። ቆይ አንዴ ልጨርስልህ። እኔ አይሰማም። ሰላም ነው። ቀጥልሽ። ያው እኔ ለማለት የፈለኩት እፎይ ብዙ ያመዛዝናልና ብዙ ማመዛዘኞችን ማምን ነገር ያደርጋልና ብዙውን ጊዜ ከተረዳሁትና ከሰማሁት ነገር አንጻር እፎይ በቃ እኛን ካላዋረድና እኛን እንትን ካላለ አይሆንለትም፣ ደስ አይለውም እና እሱንም መርታት የሚችል እንትን አላገኘንም። ያው እንግዲህ እሱን የሚረታ እስከሚመጣ ድረስ ያው በትዕግስት እንጠብቃለን ማለት ነው። ቂያማ ይመጣል። እፎይ እሱን አያት ማብራሪያ ስጠኝ እስኪ። ይኸው ስጠኝ ያልኩህ እኮ ነው። አንዴ አሰጠኝ እንዴ ወንድሜ። ቂያማ ይመጣል። እስከዛ ድረስ እፎይን እንግዲህ መርታት እንደማይቻል በቃ አውቀናል። እኛ አምነናል። በቃ አምነናል። ማመን አለባችሁ እናንተም። በቃ እና እሱን ማሸነፍ እንደማንችልና እሱን መርታት እንደማንችል አምነናል። 156 ያው እንግዲህ እሱን የሚያሸንፍና እሱን የሚረታ እስከሚመጣ ድረስ መጠበቅ ነው ያለን። ዝም ብላችሁ ብቻ ገብታችሁ አስተያየት መስጠት፣ ይሄን አውርድልኝ፣ ይሄን አውጣልኝ፣ ይሄን አስቀምጥልኝ ማለት ይደብራል። ያ ማመን ይሻላል። ማመኑ ይሻላል። አምኖ መቀበሉ የሚሻለው እስከሚመጣ ድረስ ቢያንስ እንኳን እኛ አንተን የሚረታ እስከምናገኝና እስከሚመጣ ድረስ ያው እንግዲህ አንተን እንደምታሸንፈን አምነን መቀመጥ ነው ያለብን። እንደዛ ከምታደርጉ ለምን አትወጡም? በቃ ሐሰት ነው አስተምሮቱ፣ ሐሰት ነው ብላችሁ መውጣት እኮ ነው። ይኸው እፎይ እስልምና ሐሰት ነው ስጠኝ ያልኩ እኮ ነው። ጥያቄው መውጣት እኮ ነው። አይሻልም? አዎ ጥያቄውን ለአንተ ቢሰጥም መመለስ አትችልም። ችግሩ እኮ እሱ እኮ ነው። ይኸው አንዴ ከሰጠኝ ወንድሜ አንድ ምክር ልምከርህ ወንድሜ። እፎይን ማሸነፍ አትችልም፣ መርታት ስለማትችል ያው ገብተህ እኛ አንደኛ እምነቱንም እንዲጠለጠል ባታደርግ ጥሩ ነው። አንደኛ ነገር ደግሞ እስኪ እኛ እናሸንፋለን፣ እኛ ኡስታዞች ነን፣ እኛ ትልልቆች ነን፣ አባቶች ነን የሚሉ ይምጡና ከእሱ ጋር ይከራከሩ። እሱን ተከራክረው ካሸነፉ እስልምናችን ትክክል ነው ብለን እኛም እንደምናምንበት አሁን ቀጥለንም እናምንበታለን።
ግን ማስተማመኛና እንትን ከሌለ ምንም ማድረግ ችግር የለም። ይኸው ችግር የለውም። ስጠኝ እስኪ። ይኸው ችግር የለውም። እፎይ ስጠኝ። እሺ ችግር የለውም ብሏል። እሺ እናሳየው አይደለ ኢብራሂም ይሄ ልጅ እስኪ አሳየው። እኔ እንግዲህ በእኔ በኩል ያው ዞሮ ዞሮ በቃ እፎይን የሚያሸንፍ እንደሌለ በራሴ አምኛለሁኝ እኔ። ቴንክ ዩ። እሺ ኦኬ ቀጥል። እሺ እኔን ኢብራሂም ልመልስ ስላልክ እሱ ጋር የሚለው ማለት ነው። እሺ أن تقولوا إنما أنزلنا الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين ይላል። እሺ አሁን የዚህ አያት ማብራሪያ ቀጥሎ የሚመጣው ነው። አሁን ሁለተኛ የሚመጣውን አያት ተመልከቱ እስኪ ምን እንደሚል። ቀጥላ አንበባ ቀደም ያፈሰረው የታሰረ ነው። ይኸው አሁን ከጎን ያለው ጋር አያት ጋር የታሰረ ነው እሱ አያት። ሙሉ ምዕራፍ እናነብላለን ከፈለክ እየፈሰርከው ቀጥላ አንተ አና አው ተቁሉ ለው አና እንዝልና علينا የሚለውን አያቱን ተመልከቱ እስኪ በአማርኛ። ለምን አንተ አታውቀውም? አረብኛውን እኮ ነው ያልከው። አማርኛውም ፊት ለፊት አለልህ ወይንም አንተ በቃልህ ፈስረው። ለእኔ መልስ ስጡኝ መልሳለሁ ብለህ ነበር እኮ። ምን አነበብክ እንጂ እኮ ምንም የነገርከን የለም። ማንበብ ደግሞ መልስ አይደለም። ደጋግመን ስናነበው ስለቆየ አይ ትንሽ እሱን አያት ተመልከተው። የእሱ አያት መፈሰሪያ ነው እሱ። የዚህ የሆነ አያት በአያት ስለሚፈሰር ማለት ነው። ምንድን ነው የሚፈሰረው? አያት በአያት ይፈሰራል ካላወቅከው። እናም በቀጣዩን አያት ተመልከተው እስኪ። أو تقولوا لو أن أنزلنا علينا الكتاب لكنا أهدى منهم إلى السنة ملكته اسكاون يعني أمارنيا ترجمون سلل اللي نو ترجمون يا نبب كلامنا تيرم ماند من أمكو أنبب كشي أنبب قبل الشيء ملس بدهن أنبب من الناس ما أنببكم ملس ما استطاع ما تردلهم كفلوا مكودا تروحوا القرآن አይ ትንሽ እኔ በሌላ ቋንቋ ቀርቼ ስለነበረ ነው። ትንሽ ምንድነው የሚለው አፋር ክልል ስለሆነ በሌላ ቋንቋ ነው። ምንድነው የምትለን አሁን አንተ? ግልጽ ያርግልን። የሚቀጥለውን አንብቡት ነው። አው ተቁሉ ሚለው አብራሩት እና ተቁሉ ሚለው የተከፈተው ክፍል እኮ ነው። የተከፈተው ክፍል እኮ ነው። ያው አማርኛው ፊት ለፊት እኮ እየታየ ነው። ምን እንበል? እሺ አነበብከውና በቃ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከድባባቸው ዘንጊዎች ነበርን እንዳትሉ ነው። ይህን በአረብኛ ነበብከው፣ መልስ ግን የለም። ይህንንማ እኛ እየጠየቅን እኮ ነው። እነማን ናቸው? እየጠየቅን ነው። ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማለት አይሁድና ነሳራ ማለትም የሁለት መጽሐፍት ባልተቤቶች እነሱም ተመለስ ጎበዝ። ወይ ደግሞ በቀጣይ ሲቀጥል ደግሞ በሙሴ የወረደው መጽሐፍ ነው። ኦኬ ሁለቱ ጭፍሮች ብቻ ማለት መጽሐፍ የተሰጣቸው እነሱም አይሁድና ነሳራዎች ናቸው አይደል? ወይንም አይሁድና ክርስቲያኖች። አዎ ከዛ በፊት አንድ የወረደ መጽሐፍ አለ። ስለሱ እየተናገረ አይደለም ይሄኛው አንቀጽ። ያ ከኋላ ያለው ለሙስሊሞች ቁርአን እንደተሰጣቸው ከመሐመድ በፊት ለነበሩ ሰዎች ግን የተሰጠው ምን ለክርስቲያኖችና ለአይሁዶች እንደሆነ ነው አይደለም? እውነት ነው። ጎበዝ። ስለዚህ የተወረደው ለሁለቱ ጭፍሮች ብቻ ነው አይደለ? መጽሐፍ ለአይሁዶችና ለነሳራዎች መጽሐፍ። አዎ መጽሐፍ የወረዱት መጽሐፍቶች አንዴ መሐመድ ጣልቃ ትግባ። ሰው እያወራ ጣልቃ ይገባም። ኤኒዌይስ ስለዚህ ከመሐመድ በፊት መጽሐፍ የተሰጣቸው ሙስሊሞች የሉም ማለት ነው። ስለዚህ ከመሐመድ በፊት የነበሩት እምነታቸው ምንድን ነው? አይሁድና ክርስቲያኖች። እናመሰግናለን። አሁን ችግሩ ማለት ነው አዳም ላይ ቆኔ መሐመድ አወርዳ አለ ጓደኛህ እያወራ ነው። አትረብሽ። ሚውታንሳለኝ እያወራህ እኮ ነው። ምንድነው ሚውት ማነሳለህ? እያወራህ እሺ ይቅርታ እያልኩ ያለሁት የወረዱት መጽሐፍቶች 104 ናቸው። ግን በቅጡ በቅዱስ ቁርአን 4 መጽሐፍ ብቻ ነው የተጠቀሰው። ይህ ማለት
አሁን ነቢያቶች ብዙ ናቸው። ነቢያቶች በጣም ብዙ ናቸው ከምታውቀው በላይ። አራቱ መጽሐፍቶች ግን በቅዱስ ቁርአን የታወቁት አራቱ መጽሐፍቶች ናቸው። ይህ ማለት ግዴታ አሁን ኢየሱስ እንዳሉት እኔ የተላኩት ለእስራኤል ልጆች ነው እንዳለው ሁሉ ሁሉም ጎሳ ወይም ሁሉም ህዝብ የራሱ እኔ ጋር ተቋርጠሃል ወንድማችን። ቶፒክ እያወራ ስለሆነ ነው እያዳመጥኩት ያለሁት። አርጉመንቱ ማለት ነው። እሺ ይቅርታ ብሮ ሚት አርግቶ ነበረ። እኔም ላውጣ እስኪ እኔ ግን ጥያቄ ነበረኝ አለቃ። ምላሽ ያለኝ ያለው ሰው ምንም ሳይመልስ ጥያቄ ያለኝ አለ። መጽሐፍ የተሰጣቸው ላይ ሄድና ክርስቲያናዊ ነው ብሎ የእኛን ኮንፊርም አድርጎልም ማለት ነው። ሰጥቷቸዋል። ግን አንድ ጥያቄ አለኝ እኔ አሁን ነው ከጓደኛ የተቀበልኩ ያለሁት። ነገ በሰፊው ከአንተ ጋር እናወራለን በምትፈልገው አጀንዳ። አሁን ጥያቄ ይመልስልኝ እንድጠይቅ ፈቀድክልኝ ማለት ነው። ጥያቄ በኋላ ላይ ትጠይቃለሽ። ኢብራሂም እንዳይስቅብን ቀለል ያለ ጥያቄ። ኢብራሂም እንዳይስቅብን ጥያቄ አይደለም፣ የሆነ እንትን ነው። ጥያቄ ሳይሆን አንድ የሆነ ሀሳብ ነው። ተረጋጋ። እስር ማን የሚያወራው? አንድ ሀሳብ ነበረኝ። ምንድን ነው ሀሳብ? ነቢያቶች ማለት ምን ማለት ነው በእናንተ እምነት? ነቢይ ማለት እንግዲህ እግዚአብሔር የነገራቸውን ቃላት ወደፊት ሊሆን የሚችለውን ለህዝቦቻቸው የሚነግሩ እንደማለት ነው። ከእግዚአብሔር ዘንድ መልእክት የሚወርድባቸው ማለት ነው። ኃጢአት ይሰራሉ? ነጻ ፍቃድ አላቸው። ነጻ ፍቃድ ስላላቸው እንደኛው ሰው ናቸው። ነጻ ፍቃድ ሁሉም አለው፣ ግን ፈጣሪን ያምጻሉ። የፈጣሪ ቃል እየተቀዳባቸው ፈጣሪን ያምጻሉ እነሱ። አንተ ራስህ የፈጣሪን ቃል እየቀዳንብህ እኮ አምፀ አልከተልም ብለኸዋል። የፈጣሪን እንደዛ አይደለም። ልዩነት አለው። እነሱ ከመላእክቶች ጋር ግንኙነት አላቸው። ንጹህ አዳም ተጠየቀ አይደለም? መላእክቶች ሴጣን ኢብሊስ ራሱ ከእግዚአብሔር ገና እንደተፈጠረ የእግዚአብሔርን ትእዛዙን እንኳን አልቀበልም ብሎ ክዷል። ሰው እንኳን ግለሰቦች ሰዎች የወደቁ እንደዚህ ደካማ አቅም ያላቸው ፍላጎት እንትን ያላቸው ተውና ሴጣን ራሱ ክዷል፣ አምጿል ማለት ነው። ስለዚህ ነጻ ፍቃድ አላቸው። በዛም መሰረት ሊሳሳቱ ይችላሉ። አዎ በእርግጥ እናንተ ጋርም ይሄ አለ። ለምሳሌ አደም ነቢይ ነው አይደለ? ስለዚህ ከገነት የወጣው ኃጢአት ሰርቶ ነው። ኢብራሂም ከአንዴም ሁለቴ እንደዚህ ሶስቴ እንደዋሸ አስቀድሞ ጣዖት አምላኪ ሁሉ እንደነበረ ተቀምጧል። ከዛ ግን አይ ቲንክ ሳይ ሙስሊም 195 ወይም 94 አካባቢ ላይ ከፋ እንዲሆኑ ሰዎች ወደ ሲመጡ እያንዳንዳቸው ኃጢአታቸውን ነቢያቶቹ ይናገሩና እንችልም ይላሉ። ኢሳ ብቻ ነው ኃጢአቱን ያልተናገረው። መሐመድ ራሱ ኃጢአት እንዳለበት ነው እዛ ክፍል ላይ የተቀመጠው። ግን መሐመድ ከሌሎቹ ነቢያት ይለያል ብሎ ያስቀመጠው ምንድን ነው? ያለፈውንም የሚመጣውንም ኃጢአት ተምሮልሃል በሚል ነው። ይሄ ደግሞ እንደፈለገው ኃጢአት ቢሰራ እንኳን ያለፈው የሚመጣው ኃጢአት ተምሮልሃል ከተባልክ እንደፈለገ ዘሙት፣ እንደፈለገ ዋሽ፣ እንደፈለገ አድርግ፣ ኃጢአት ተምሮልሃል። ሱራ 74 5ኛው አያ ላይ አንተ ደራቢው ወይ ከጣዖት ራቅ የሚለው መሐመድ ራሱ ጣዖት ስላራቀ ነው። ለሱ የወረደለ ክፍል ነው። አደረብ አንተ ደራቢው ከጣዖት ራቅ እያለ። ስለዚህ ምንድነው እሱ የእኛን ኮንሰፕት ልንገርህ። በነቢያት ያለንን ነቢያቶች ኃጢአት ሊሰሩ ይችላሉ ብለን ነው ምናምነው እኛ። እናንተ ግን ነቢያቶች በሙሉ ኃጢአት አይሰሩም ብላችሁ ነው የምታምኑት። የእኛ ግን ምን እናምናለን? ነቢያቶች እንኳን ኃጢአት ሊሰሩ ይችላሉ ብለን እናምናለን። ሊሰጡ ይችላሉ፣ ግን ኃጢአት ሰርተው በዛው አይቀጥሉም። እውነተኞቹ ነቢያቶች ንስሐ ይገባሉ፣ ያጠፉና ያለቅሳሉ፣ ይበድላሉ። ለምሳሌ ሰለሞን ብዙ ሚስት አግብቶ ነበረ። ኃጢአት እንደሆነ ገብቶት ሁሉ ከንቱ ነው አለ። ሁሉ ከንቱ ነው፣ እግዚአብሔርን በድያለሁ አለ። እናንተ ጋር ሲመጣ ግን ቡሃሪ 52:42ን ስትመለከት አላህ ራሱ ነው በአንድ ሌሊት 100 ሴቶችን ወሲብ እንዲያደርግ ኢንሻላህ እያልክ ጀምርና ወሲብ አድርግ ብሎ የሚያዘው አላህ ይሆናል እናንተ ጋር። እኛ ጋር ሲመጣ ግን እንደዛ አይደለም።
እኛ ጋር ስትመጣ ዳዊት ጋር ስትመጣ ለምሳሌ ዘሙት የሰው ሚስት ነጥቆ እንትን ብሏል። ኃጢአት ነው፣ እግዚአብሔር ቀጥቶታል። ቅጣቱ ደግሞ እንዲህ የሚማር ቅጣት እንኳን አይደለም የቀጣው፣ ከባድ ቅጣት ቀጥቶታል። እናንተ ጋር ሲመጣ ግን ያልፈዋል። እናንተ ጋር ዳዊት ይዘሙትና ተመሳሳይ ኦርዮን ሚስት ገሎ ባልገሎ ሱራ 38 ከቁጥር 21 22 እስከ 26 ስትመለከተው ይህንኑ ተመሳሳይ ታገኘዋለህ። ግን ነቢያት ኃጢአት አይሰሩም ብላችሁ እናንተ ታምናላችሁ። እኛ ነቢያት ባልገሎን ያልከኝ ኦርዮን ሚስት ዳዊት አልዘሞተም። ባልገለው ያልክ መሰለኝ። እኛ ጋር ጠበሪን ያስቀምጥላል። ጠበሪ እንዴት ዳዊት የኦርዮንን ሚስት እንዴት አድርጎ እንደወሰዳት ታሪኩን ታውቀዋለህ? ቁርአን ላይ እንዳለ ታሪኩን አውቀዋለሁ፣ ግን ባል አልገደለም፣ አልቀማም። ደግሞ እሱ ታሪኩ በቁርአን ያለውን አሰጠር ሲነግርህ አሰበ። ከዚያም መላእክቶች ወረዱ በሆነ ምሳሌ ጠቅሰው እሱ ተጸጸተ፣ ተመለሰ ነው ታሪኩ። እንደዛ ነው። ግን ምንድነው እሱ ሙሉ ታሪኩ ንገረኝ እስኪ። ምን አድርጎ ነው? ቆይ በምሳሌ ላይ የተቀመጠው አይደለ? ይሄን የምትረዳው ቁርአን የምትረዳው በተፍሲሮች ነው አይደለ? ኢማም ጠበሪ ይህንን አስቀምጦልሃል በደንብ እንዲቴል። ኢማም ጠበሪ ታላቁ ሙፈሲር 310 አካባቢ የነበረ ነው። ይህንን እንዴት አድርጎ እንደተመኛ እንዴት አድርጎ ሚስቱን ወስዶ ከዛ እንዴት እንደተገናኛት አስቀምጦልሃል። ለዛ ነው። ስለዚህ እኛ ጋር ምንድነው እሱ ብለን እናምናለን። ወንድማችን ኃጢአት ሊሰሩ ይችላሉ። ያ ሮሜ ምዕራፍ 3 ላይ 6 ላይ ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሏቸዋል። ሁሉ ኃጢአትን ሰርተዋል። በህግ ውስጥ በነበሩበት ሰዓት ላይ ደካማ ነበሩ፣ ኃጢአት ይሰሩ ነበረ። አዲስ ኪዳን ላይ ስትመጣ ግን ጸጋው ከፍ ያደርጋቸውና እንደዚህ አይነት የመውደቅ እንትኑ ብዙም እንትን አይኖርም ማለት ነው። እነኛ ህግ ስለነበረ ህግ አታድርግ አድርግ የሚል ስለሆነ ብዙ ጊዜ ላይ ስህተት እንድትሰራ ያደርግሃል ማለት ነው። ለዛ ነው ጽድቃችን ለመርገም ብለው እስኪናገሩ ድረስ ማለት ነው። እኔ ወደ ቶፒኩ መልሰው ጥያቄን አልጨረስኩም። እናመሰግናለን። ጥያቄ መለሰ ረጅም ደቂቃ ወስዶ ስለመለሰልህ የኛ ቆይ በጣም አንኳር የሆነች ነጥብ እየተነሳች ስለሆነ ገና ደግሞ 2 እና 3 ነጥቦች ይቀራሉ። ስለዚህ ቶፒኩ ላይ ስቲክ እናድርግና ከዛ በኋላ ደግሞ ጠይቃላችሁ እንመላለሳለን። ምንም ችግር የለውም፣ ቤታችን ክፍት ስለሆነ ማለት ነው። ስለዚህ ወደ የመጀመሪያውን አርጉመንት ገለነዋል ማለት ነው። ምንድን ነው እኔ ልፈስር ቆይ አንዴ። ኦኬ ማመር ትቀጥላለህ ቶፒኩ ላይ? አዎ ኦኬ ጥያቄ አለኝ። እፈስራለሁ ነው ወይስ ጥያቄ አለኝ ያልከው? እፈስራለሁ። እፈስር ቀጥል፣ አብራራ። ከ153 ጀምሬ እስከ 106 ከስንት ቀጥል? እያብራራህ ነው። ቀጥል። መጀመሪያ ግን መጽሐፍ የምትሰጡት እነማን ናቸው? ከዛ አጥራልንና እሱ እያብራራ ثم آتينا موسى الكتاب የሚለው ከላይ 153 እነማን ናቸው የተሰጡት? አይደለም ከላይ 153 ላይ ثم آتينا موسى الكتاب እኮ ምንድን ነው? ቀጥል፣ እያዳመጥኩ ነው። እሺ ثم آتينا موسى الكتاب ይላል። ኪታብን ለሙሳ ሰጠነው ተማመን على الذين أحسنوا وتفصيلا ለነሱ أحسن ማለት ማሰማሪያ ምናምን ነው ተሰጣቸው። لكل شيء ለሁሉም ነገር وهدى ورحمة لعلهم بلقاء ربهم يؤمنون በፈጣሪያቸው ዘንድ እንዲያምኑ ዘንድ ሰጠናቸው። ኪታብ ማለት ኦሪት፣ እንጂል። وهذا ይሄ كتاب أنزلناه مبارك ይሄ መጽሐፍ ሰጠናቸው። فاتبعوه ተከተሉት واتقوا لعلكم ترحمون። ይሄ وهذا የሚለው ቁርአንን ነው የሚለው። وهذا የሚለው ቁርአንን ነው የሚለው። ከዛ በኋላ አንተቁሉ ልትሉ ነው ኢነማ አንተቁሉ ልትሉ ነው ኢነማ ኡንዚለ الكتاب ይሄ መጽሐፍ የወረደው على طائفتين በሁለት ጭፍሮች ናቸው። ሚን ቀቢልና ከኛ በፊት ይሄ በሁለቱ ጭፍሮች ብቻ አይደለም። አንተቁሉ ትላላችሁ ነው። አንተቁሉ ትላላ ያወረደው አንተቁሉ ትላላችሁ ነው የሚለው። አንተቁሉ ትላላችሁ ብሎ ፈርቶ ነው አይደለም። አተረጋገም ስህተት አለበት ብሎ ፈርቶ ነው እንዳትሉ ነው ብራዘር። አንተ ቁሉ እንዳትሉ ነው። እንዳትሉ ነው። አንተ ቁሉ ማለት እንዳትሉ ነው።
አንተ ቁሉ ትላላችሁ ኢነማ ኡንዚለ አልኪታቡ ዐላ ጣኢፈተይን። ይህ ሱራ ለቁረይሾች ነው የወረደው እኮ ስለ ቁረይሾች ነው ያወራ ያለው። ስለዚህ አዳምጠኝ እኮ ችግር የለውም እኮ ታዲያ ይሆና ትላላችሁ ዐላ ጣኢፈተይን ሚን ቀብሊና። ጥያቄያችን እኮ እኛ ምንድን ነው እሱ ሁለቱ ጭፍሮች ማን ናቸው? ሁለቱ ጭፍሮችማ ነሳራ ናቸው። መሐመድ ተረጋጋ አንተ መሐመድ። አይሁድ ነሳራ እንደሆነ አውቃለሁ። በቃ አለቀ። እኛ አርጉመንታችን እዛ ጋር ነው ያለው። አሁን እኮ ማለት ነው እፎይ ችግሩ የወረደው መጽሐፍ ሁለት ነው ብቻ ማለት አትችልም። የወረደው መጽሐፍ 104 ነው። ከታርጓል ወላሂ አንድ ብቻ ተቆርጧል። እኛ የወረደው መጽሐፍ ሁለት ፕሊዝ ሁለት መጽሐፍ ብቻ ነው የወረደው። እስቲ አንድ የተሳስቼ ቆይ መሐመድ የት ቦታ ነው የወረደው መጽሐፍ? ና ቆይ ከፍል አድርገህ ሰምተሃል ካልከኝ ይቅርታ ጠይቃለሁ። ሰምቻለሁ ካልክ ወንድማችን እኔ የወረደው መጽሐፍ ሁለት ብቻ ነው ብዬ ተናግሬያለሁ። ተሳስቼ ብያለሁ። እንደዛ አላልኩም፣ ግን ሁለት ነው ብቻ ብለህ እንዳታስብ ነው። እኔ ብያለሁ ወይ ሁለት መጽሐፍ ብቻ ነው የወረደው ብያለሁ ወይ? አስተሳሰብክ እንደዛ ነው። አሁን የምትናገረው እኮ አነጋገር ሁለት መጽሐፍ ብቻ እንደው አንተ የአላህን ስራ ትሰራለህ ማለት ነው። አላህ ብቻ ነበርኩ እኔ የሩቁን አውቃለሁ። ሰዎች የሆድ ውስጥና ጭንቅላት ውስጥ ያለውን እኔ ያለው አንተ አላህ ነህ። እኔ ጭንቅላት ውስጥ ያለውን ታውቃለህ። ንግግር ነው የምረዳው። ሁለት ጭፍሮች ብቻ ማለት አዳንታው እነኛ ጭፍሮች ላይ ሁለት መጽሐፍ ሊሰጣቸው ይችላል። ቢሊየን መጽሐፍም ሊሰጣቸው ይችላል። ጭፍሮቹ ግን የወረድባቸው ስንት ናቸው? ሁለት ጭፍሮች ናቸው። እኔ ስለ ጭፍሮች ነው እያወራሁ ያለሁት። ስለ መጽሐፍ ብዛት አንዴም አላወራው። በጣም ከምጠላውና ልታመልጡ የማሞክሩት መቼ ነው? እኔ ያላልኩትን እንዳልኩ አድርጋችሁ ምላሽ አትስጡ። የምገቡበት ቤት ወይንም ስህተት እንደዛ አይነት ነገር ሰርታችሁ ተናግራችሁ እንደዛ እፎይ ላይ እንደዛ እናደርጋለን ከሆነ ስህተት ነው፣ አትችሉ። ምክንያቱም እኔ ለምናገራን ነገር መረጃ ልጠየቅ እችላለሁ ብዬ ነው የማወራው። እሷን እያሰብኩ ስለማወራ አልስትም። እንደዚህ አይነት ነጥብ ቆይ አዳምጠኝ፣ ያልጨረስኩ ያላወራሁትን እንዳወራው አድርጋችሁ ላታወሩ ማለት ነው።